ምን እየተካሄደ እንደሆነ እነማን እንደሆናችሁ ራሱ ልጁ ያወቀ ራሱ እየመሰለኝ አይደለም። ሩታ ራሱ የሚያቅሽ እየመሰለኝ አይደለም። እኔ ካሁን እየሆነ ካለው ነገር አንፃር እኔ ሚስት ነኝ ይሄ ልጅ ነው ይሄ ወንድም ነው ብላችሁት ምናምን ነው የሚመስለኝ። እንደዛ ነው የናንተ ጊዜ ሚስቱን የሚያስታውስ ልጁን የሚያስታውስ ዳኒን የማያቅ የተፈጠረውን ነገር የሚረሳ ትዳር እንደነበረው የማያቅ ኤርሜላ የምትባል ሴት በህይወት ውስጥ እንደነበረች ምንም የማያስታውስ እንዴት ሊሆን ይችላል? እንደዚህ ሆኖ እያየሽው እንዴት ነው ደህና ነው? እኔ ሩታ አሁን ግራ እያጋባሽኝ ነው። የምሬን ነው የምልሽ። የምር አብርሃም ምንም አልሆነም። አንቺ የምታውቂው አብርሃም እንደዚህ ነው። ተይ ሩታ ተይ፣ ክፉ እንድንናገር አታድርጊም። አንዳንድ ጊዜ ሰዎች ከአንቺ ጎንም ሲሆኑ ሲያስቡልሽም ብታቂ መልካም ነው። የአብርሃም እንደዚህ መሆን ምን ኖርማል ነው? ምንም አልሆነም። አንቺ አይንሽ አያይም? አብርሃም እንደዚህ ነው ስታቂው መናገር ያልፈለጋችሁት ወይም ግልጽ ማድረግ ያልፈለጋችሁት ነገር ካለ እናንተን ብቻ የሚመለከት ነገር ካለ ልጁን ሚዲያ ላይ አታምጡት። እንደዚህ በቃ እዛው ጨርሱና ከዛ በኋላ ይደርሳል። ችግር የለውም። የትም አንሄድም እኛ። ካልሆነ በስተቀር ሰዎች መጥተው አብርሃም ትክክል አይደለም፣ ሁኔታው አሪፍ አይደለም፣ እያየን ያለነው ነገር አብርሃም ላይ የሆነ ነገር እንደደረሰበት ወይም የሆነ ነገር እንደሆነ ነው የሚያስታውቀው ስትባይ ምን ሆነ ምንም አልሆነም እያልሽ የምትከራከሪ ከሆነ አንቺ ራስሽ የሆነ ችግር አለብሽ። የሚያውቁት ነገር ስላለ እንጂ በእንደዚህ ደረጃ አብርሃም ላይ ክፉ መሆን ፈልጎ አይደለም። ኤፍሬምም ሩታም ቢኒም በአብርሃም ላይ ክፉ መሆን ፈልጎ አይደለም። ግን ምንድነው ደና ነው የሚለው ነገር ነው አሁን ከነሱ ጋር እያጋጨኝ ከሩታ ጋርም እያጋጨኝ ያለው። ደና አይደለም አብርሃም። እኛ የምናውቀው አብርሃም ይሄ አይደለም። በቃ አውቃችሁ የሆነ ነገር እየሰራችሁብንም ከሆነ አብርሃምም አውቀ እየተወንክ ካልሆነ በስተቀር በምንም ተአምር እንደዚህ አይነት አብርሃም እኛ አይተናናቅም። እንዴት እኛ እኮ በቀጣይ በመታቀዱት አቀቅር ላይ አልስማማም ያልኩት ይገባሻል አይደለም? እዛች ጋር ፊት ለፊት የመታችሁ እንደዛ አትስታረጉ። እኔ አሁንም ይኸውልህ ምንም አቅዳችሁ የነበራችሁትን ነገር ፊት ለፊት ካልተናገርክ አናምንህም። ምንም ነገር ተናገር ፊት ለፊት። አሁን እዚህ ጋር ለአብርሃም አዛኝ እዚህ ጋር ደግሞ ሩታን ማስጠቆር ምናምን ተውት። እስኪ አንዱ ነገር ላይ ፎከስ አድርጉ። ሶስት ነገር ነው ዳኒ እያደረክ ያለው እዚህ ጋር ለአብርሃምን ለማዳን አብርሃምን ከጎኑ ለመሆን በቃ አብርሃም ካለበት ነገር ለማውጣት አይነት ነገር አክት ታደርጋለህ። እንደገና በተዘዋዋሪ በጣም ለአብርሃም አዛኝ እያዘንክ እንደሆነ ለአብርሃም በጣም ጥሩ ሰው እንደሆንክ ለማሳየት ትፈልጋለህ። ሶስተኛ ደግሞ እዛው መሃል ደግሞ እንደገና ሩታ ለአብርሃም መጥፎ እንደሆነች መጥፎ አቅዳችሁ እንደነበረ ትናገራለህ። ምንድን ያቀድከው? ተናገራ። እውነተኛ ሰው ከሆንክ አቅዳችሁ የነበራችሁትን ነገር ተናገር። ታውቀዋለህ፣ አውርተሃላ እንዴ አውርተሃል አይደል? አብራቸው ቁጭ ብለህ የዛኔ አብረ ቁጭ ብለህ በምታወራበት ጊዜ ከሆነ ሳትስማማ ጥለህ ሄድከው ሐሳባቸው ምን እንደነበረ እቅዳቸው ምን እንደነበረ ምን ሊያደርጉ እንደነበረ አብርሃም ላይ ተናገር ፊት ለፊት ታክሙ። እኔ አሁን ከዚህ ንግግር ውስጥ ራሱ እየተረዳሁ ያለሁት ምንድነው አብርሃም የሆነ በቃ ማለት እንዴት እንደሆነ አላውቅም። እኔ ከሆነ ነገር ውስጥ እንደወጣ በሆነ ነገር ውስጥ ተጠምዶ እንደነበረ ቀስ በቀስ ወደ ራሱ ወደ አይምሮ እየተመለሰ ያለ አይነት ሰውም ነው እያየሁ ያለሁት። አንዳንድ ቦታ ላይ ደግሞ ሆን ብሎ ይመስለኛል። እንደገና ደግሞ ሌላማ መጥፎ ነገርም እንዳስብ ያደርገኛል። እንደው ምን አድርገውት ነው ብዬ እዚህ ጋር ደግሞ አሁን የማየው ነገር ደግሞ የሆነ በቃ ነገሮችን ያስተውላቸዋል፣ ያውቃቸዋል። ግን በቃ የሆነ አለ አይደል አንዳንድ የሆነ ኢነርጂ ሲክደን በቃ የሆነ አቅም ስናጣ የሆነ አይምሮአችንን በደንብ መቆጣጠር ሲያቅተን በቃ ከሆነ ነገሩ ስንነቃ ስንወጣ ቀስ እያለን ልክ ከኮማ እንደነቃ አይነት ሰውም አያለውኝ። አይ ዶንት ኖ ምን እንደሆነ እኛ ብቻ አንተ ሰላሙን አንተ ግቡ አይንካ ብቻ። በነገራችን ላይ አብርሃም ያኔ እንዲጠይቅ የምፈልጋቸውን ጥያቄዎች አሁን እየጠየቀ ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ በደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ያለበት ሁኔታ ደህና አይደለም። አብርሃም እንደዚህ አይደለም፣ ደህና አይደለም። እና ተነስ ሳናስ ሄድ ያለበት ቦታ አይደለም። ልጁ ደህና ነው። አብርሃም ደህና አይደለም። ያን ተረጋጋ። ምን ሆነ ነው? እግዚአብሔር ስማኝ፣ ተነስ። ምን ሆነ ነው? ትናንትና ቡዜ ከኤፍሬም ጋር እንደዛ ሰጣ ገባ ጥል ውስጥ መጋጨት ውስጥ ስትገባ የነበረው አብርሃምን የት እንዳለ አሳየኝ፣ ወንድሜን አገናኘኝ ስትል ነበረ። አብርሃም እዚሁ የራሱ ቤት ውስጥ ነው ያለው፣ ከሩታ ጋር ነው ያለው። ዳኒ በቀላሉ አግኝቶታል። አይ ዶንት ኖ ምን ልትሉን እንደፈለጋችሁ ሐሳባችሁ ራሱ ምን እንደሆነ አልገባኝም። እኔ የአብርሃም ሁኔታ ወይም ያለበት ነገር ምን እንደሆነ አጣርቶ ልጁ ካለበት ችግር ወይም ደግሞ እየሆነ ካለው ነገር ማውጣት ይቀላል። ለቡዜ እሱን ለማግኘት እየከበዳት
ለዳኒ ግን ቀላል እንደሆነ ለምንድነው እናንተ እንትን የምትደባብቁት ነገሩን? ይቅር የሩታና አብርሃም አንድ ላይ እድሜ ልካቸውን አንድ ላይ ሆኑ ከፈለጉ ችግር የለውም። እድሜ ልካቸውን አንድ ላይ ሆኑ። መጀመሪያ አንድ ሰው ሰላም መሆን ይቀድማል አይደለ? መጀመሪያ ሰው የሰዎች ግጭት፣ ሰዎች በዚህ ደረጃ መረበሽ፣ ይሄ ሁሉ ነገር ለእናንተም ያላደረጋችሁትን ስም እየተሰጣችሁ ልጁ ላይ መተት ድግምት አሰርታችሁ ነው እየተባላችሁ ይሄ ሁሉ ነገር እየተደረገ ለምንድን ነው በቃ ነገሮችን አንድ ላይ ተገናኝታችሁ እንደ ትልቅ ሰው በቃ እንደ ትልቅ ሰው ነገርን ማገናዘብ እንደሚችል አብርሃምን አገናኝታችሁ ሰላም መሆኑን በቃ ከዛ በኋላ አብርሃም ራሱ የራሱን ውሳኔ ይወስን፣ ማድረግ ያለበትን ነገር ያድርግ። በቃ ለምንድነው እንደዚህ የምትጃጃሉት? ሩታን በቃ ምንድነው ሕፃን ልጅ እኮ አይደለም አይደል እንዴ? ትልቅ ሰው እኮ ነው አይደል ያገባሽው? ምንድነው የሆነ እኔ እንጃ ማስተዋል እንደማይችል በራሱ ፍቃድ፣ በራሱ አቅም፣ በራሱ አይምሮ ነገሮችን ማድረግ የማይችል ባል ነው ያለኛልሽ። በቃ ነገሮችን እኛ አሁን የምንፈልገው ይሄ ልጅ ሰላም እንዲሆን ነው። በቃ የሆነ እኔ እንጃ እኛ የምንፈልገውን አይነት አብርሃም ስናይ ነው አይደል ለአንቺ ባል የሚሆንሽ፣ ያኛው አብርሃም ሲመለስ ነው አይደል ለልዑልም አባት የሚሆነው። ካልሆነ በስተቀር እንደዚህ የሆነ ዱዳ የሆነ ማንም እየመጣ ናተነስ ታማሃል በሽተኛ ነህ እያለ ልጁን የማይሆን ነገር ከምታስብሉት በቃ ተረጋግታችሁ ወይ ቤተሰቡ ጋር ውሰዱት፣ ጋሽዬ ጋር ውሰዱት። በቃ ነገሮች እዛው በቤተሰቡ መካከልም እንዲያልቅ አድርጉ። ሩታ ማትወጩ ጣጣ ውስጥ እንዳትገቢ፣ ጭራሽ ሌላ ጥል ውስጥ ከቤተሰብ ጋር እንደገና ሌላ ግጭት ውስጥ እንዳትገቢ። ይሄ ነገር ቶሎ መፍትሄ ማግኘት አለበት። አለበለዚያ በዚህ ነገር ነገ የማይሆን ስም የሚሰጥሽ ሩታ ራስሽ ነሽ። እንዴት ብታስቢ ነው ትሰሚኛለሽ ማለት ነው። ይሄ የፈለግሽውም አልፈለግሽውም ከአንቺ ጋር እንዲሆንም እንዳይሆንም ከፈለግሽ ማለት በዚህ ሁኔታ አለ ልጁን አብረሽ እንዲሆን የምታደርጊው ተረዳሽ? እስካሁን ያደረግሽው ነገር ይበቃሻል። አሁን ግን ልጁ ደህና አይደለም። ስለዚህ ጸበል ወስዷል። እኔ በነገራችን ላይ ዳኒ እንደዚህ ባትሆን ለአብርሃም ጥሩ ብታስብ ባታስብ ግድ የለኝም፣ ችግር የለውም። ምክንያቱም አንዱም አንተ ስለነበርክ እስከዛሬ ድረስ የሱን ሕይወት ስትበጠብጥ ከነበሩ ሰዎች አንዱ ስለነበርክ አሁን ብድግ ብለህ ድንገት ለአብርሃም መልካም ነኝ ምናምን ብትል እኔ አልሰማህም። ለአብርሃም መልካምነትን ማሳየት ከፈለግ ወንድሞቹን ጥራቸው፣ አባትየውን ጥራ። በቃ ያለበትን አውቃል አይደለ? ስለዚህ ከነሱ ጋር ሆነ ነገሮችን ለማድረግ አሁን አንተ በአብርሃም በአብርሃም እንደዚህ መሆን ምናምን ነገር የራስህን ስም ለመገንባት ወይም ደግሞ ለአብርሃም አሳቢ ለሩታ ደግሞ ጠላት ሆነ ራስን ማቅረብ ነው የፈለግከው። በቃ ያኔ የሆነ ነገር ስታደርግ ነበረ ዛሬ ላይ ከዛ ያ ነገር ሳይሳካ ሲቀር ምናምን ነገር ወይም ደግሞ አንተን ከዛ ነገሩ ሲያስወጡ ምክንያቱም አንተ ራስህ አብርሃምና ሩታ አንድ ላይ እንዲሆኑ ስለማትፈልግ ከሩታ ጎንም የቆምከው በቃ ሩታና አብርሃም ለይቶላቸዋል ተጣልተዋል ብለህ ስላሰብክ እንጂ አንድ ላይ ተመልሰው የመሆን ፍላጎት አላቸው ወይም ደግሞ ሩታ አላት የሚል ሐሳብ ስላልነበረ ነው። ነገሩን ስታየው ግን ሩታ ከባሏ ጋር መታረቅና ወደ ትዳሯን የመመለስ ፍላጎት እንዳላት ስታቅ የነሱን ሴራ ማጋለጥ የነሱ እንደዚህ ናቸው እንደዚህ ያሰቡብህ ነው ምናምን የሚሉ ወሬዎችን አውርተ እንደገና በአብርሃምና በሩታ መካከል ጸብ ለመፍጠር ሞከርክ። አሁን ደግሞ ይሄ ነገር ሲፈጠር መተ በዚህ ሰበብ አድርገ ለአብርሃም ደግ ሐሳቢ ጥሩ ሐሳቢ መስለ የራስህን ስም ለመገንባት ነው እንጂ አንተ የትም እሱን የመውሰድ መብት የለም። ምንም አይደለም። አንተ ልታደርግ የምትችለው ምንድነው? እውነትም የአብርሃም ሁኔታ አስጨንቆ ከሆነ ሂድ ወንድሞቹን እህቶቹን አባትየውን በቃ ቤተሰቡን ይዘ መምጣት ለቤተሰቡ መንገር በቃ የምትችለው ያንን ነው እንጂ እዚህ ጋር የፈለገ ነገር ቢመጣ እኔ እንጂ አንተ ከኤፍሬም አትበልጥም አይደለ? አንተ ጭራሽ ነገሩ ላይ ከተጨመርክበት ነገሮች እንዲብሱ ነው የምታደርገው። ስለዚህ ቢቀርብ ነው የሚሻለው። በቂ ነው። ስለዚህ እንደ ልጁ አብርሃም ደህና አይደለም። ያለሱ ጋኔል እንዲለቃ አንተ ተጠመቅ መጀመሪያ ነገር እስከ ሰሚያለሽ ወልሽ ልጁ ደንዝዟል። ልክ አይደለም። እኔ እነሩታ ያናደዳችሁኝ ያላችሁት የመጣው ሰው ሁሉ ልጁ ጤነኛ አይደለም፣ መተት ተሰርቶበታል፣ አብዷል፣ የሆነ አይነት ነገር እየመጡ እንዲያወሩ ለምንድን ነው የምትፈቅዱት? ለምንድን ነው ያን የምታደርጉት? በቃ ልጁ ወደ ራሱ እየተመለሰ ነው፣ የሆነ ነገር ከላዩ ላይ ተነስቶለታል ነው ወርዶለታል ስትሉ አልነበራችሁ? ስለዚህ ይህንን ነገር ከማንም ጋር ሳይሆን የምትማከሩት ልጁን አደባባይ እያወጣችሁ ገበናውን ከምታሰጡ ውሰዱና ከቤተሰቡ ጋር የሆነ ነገር አድርጉ። ግዴታ አይደለም እኮ ሁሉንም ነገር አደባባይ ይዘው መምጣት። ለምን ያንን አታረጉም? የአብርሃም ህይወት የአብርሃም እንደዚህ የሚሆን እናንተም የሚያስጨንቃችሁ ከሆነ ልጁን እንደዚህ እየመጣ ማንም ሰው እየመጣ ታማሃል፣ ጤነኛ አይደለህም፣ እንዲህ ነህ እያለ እንደገና ሌላ በሽታ ልጁ ላይ ከሚሆን ይህ ልጅ በሰላማዊ መንገድ ከቤተሰብ ጋር ነገሩን ለመጨረስ ሞክሪ። ከዛ በኋላ ያንቺ ጉዳይ ይደርሳል። ተረጋግቼ ላናግር። አሁን ደህና አይደለም። አይደለም ጤና ጥሩ አይደለም። ገባ? አንተ ይህንን ህይወት አይደለም የምትፈልገው። ገባ? ይህንን ህይወት እንኳን ብትፈልገው እንደዚህ ሆነ አይደለም። ስለዚህ ስማኝና ጸበል እንሂድ፣ ተረጋግተህ የሆነ ቦታ ሳይኮል በቃ የፈለግከው ቦታ እንሂድና ማለት ነው ታከም። ከዛ በኋላ ደህና እንደሆንክ ሳቅ አመጣዋለሁ። ደህና ካለበት ብቻውን ካንተ ጋር አይሄድም። በቃ አሁን ካንተ ጋር ራሱ ለብቻው መሄዱ ራሱ ሌላ ችግር ነው፣ ሌላ ስጋት ነው። በነገራችን ላይ መጀመሪያውንም እዚህ እንዳለ ካወቅ
ወንድሞቹ እየፈለጉት እንደሆነ ቡዜ ወንድሜ ስትል እያየ ነው አይደለ? ለብቻ መምጣት አይጠበቅብህም። ለምንድነው አንተ በአንድ ጊዜ ሳምንት ባልሞላ ጊዜ ውስጥ በጣም ለአብርሃም አሳቢና ተጨናቂ የአብርሃም ህይወት የሚያሳስበው ሰው መሆን የፈለግከው ራሱ ለምን እንደሆነ አልገባኝም። መልካም እኮ ነው። አሁን እዚህ ጋር እያሰብክ ያለው ነገር እያደረክ ያለው ነገር ጥሩ ነው። እኛ የምንፈልገው ነገር ነው። አብርሃም ምን ሆኖ እንደዚህ እንደሆነ ምን ደርሶበት እንደዚህ እንደሆነ ለምን በዚህ ደረጃ ተረጋግቶ ቁጭ ብሎ የሚያደርገውን እንኳን የማያውቅ አይነት ሰው እየሆነ እየተፈጠረ ያለው ነገር እየገባው እንዳልሆነ ምን መናገር እንዳለበት እንኳን የማያውቅ በል የተባለውን ብቻ የሚል አንድ ዱዳ ህፃን ልጅ የሆነ የ3 የ4 ዓመት ህፃን ልጅ ሆኖ ልጁን ማየታችን እኮ ለእኛም አስደንግጦናል። እንዲህ እንዲሆን አንፈልግም። እንዴ የነሱ ይዛ ከአረለም ሩታን ትቶ ሄርሜላ ለምን ሌላ 50 ሴት አያመጣም? ጉዳያችን አይደለም። እሱ የሱ ህይወት ነው። ግን የአንድ ሰው ሰላም መሆንና የአንድ ሰው የሆነ ነገር ሲሆን ጉዳት ሲደርስበት አንድ ሰው የሆነ ነገር ሲሆን እንደዚህ ግራ የተጋባ እንደዚህ ለእኛም የሚያስደነግጥ የሚያሰጋ ሁኔታ ውስጥ ሆኖ ስናየው ምን ሆኖ ነው? ምን ደርሶበት ነው? ማወቅ እንፈልጋለን። እነ ሩታም ግልጽ አድርጋችሁ ንገሩ። ምንም አልሆነም አትበይ። እንዴት ምንም አልሆነም? ይሄ የምታውቂው አብርሃም ነው። ይሄ ልዑል አባት የምታውቂው አብርሃም ነው። ባሌ ነው ብዙ ነገር አብረን አሳልፈናል ስትዩ የነበረው አብርሃም ይሄ ነው። የምታውቂው አብርሃም ይሄ ነው። ሩታም አታስመስያ እንዴ! ግልጹን ተናገሪ በቃ። ለምን መናገር የማትፈልጉት ነገር ካለ አብርሃም ቀስ በቀስ ወይ ወደ ራሱ እንዲመለስ ይሆናል ተብላችሁም ከሆነ ሰዎች እንዲመጡና እንዲያገኙትና እንደገና ልጁን የማይሆን ነገር እንዲሉት አትፍቀዱላቸው። ሕክምና ምናምን አንተ ጤነኛ አይደለህም እንዴ አብሽ? ስማኝ ጤነኛ አይደለህም እና ታዲያ ምንድን አድርግ ነው የምትለው? ምን ጨካኝ ሰውነሽ ጨካኝ ሰውነሽ እንደዚህ ሆኖ እያየሽ እንዴ ነው ደህና ነው እኔ ሩታ አሁን የግራ እያጋባሽኝ ነው። የምሬን ነው የምልሽ። የምር አብርሃም ምንም አልሆነም። አንቺ የምታውቂው አብርሃም እንደዚህ ነው። ተይ ሩታ ተይ፣ ክፉ እንድንናገር አታድርጊም። አንዳንድ ጊዜ ሰዎች ከአንቺ ጎንም ሲሆኑ ሲያስቡልሽም ብታቂ መልካም ነው። የአብርሃም እንደዚህ መሆን ምን ኖርማል ነው? ምንም አልሆነም። አንቺ አይንሽ አያይም? አብርሃም እንደዚህ ነው ስታቂው መናገር ያልፈለጋችሁት ወይም ግልጽ ማድረግ ያልፈለጋችሁት ነገር ካለ እናንተን ብቻ የሚመለከት ነገር ካለ ልጁን ሚዲያ ላይ አታምጡት። እንደዚህ በቃ እዛው ጨርሱና ከዛ በኋላ ይደርሳል። ችግር የለውም። የትም አንሄድም እኛ። ካልሆነ በስተቀር ሰዎች መጥተው አብርሃም ትክክል አይደለም፣ ሁኔታው አሪፍ አይደለም፣ እያየን ያለነው ነገር አብርሃም ላይ የሆነ ነገር እንደደረሰበት ወይም የሆነ ነገር እንደሆነ ነው የሚያስታውቀው ስትባይ ምን ሆነ ምንም አልሆነም እያልሽ የምትከራከሪ ከሆነ አንቺ ራስሽ የሆነ ችግር አለብሽ። አንተና ሄርሜላ ከዚህ በኋላ የከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደለ? በቃ አሁን ይሄን ማስተዋወስ ራሱ አልቻልኩም። ይሄ ማለት ደህና አይደለም ማለት ነው። አብርሃም ሕክምና ያስፈልጋል። ገባህ? ተው ሌላውን ነገርና ቢያንስ ታከም። ሳይኮሎጂ ይሄን እኮ ነው እነ ሩታ ምንም ላታረጉት ትችላላችሁ። ልጁ ግን የሆነ ነገር ሆኗል። አንቺ አደረግሽው አይደለም ወይም ኤፍሬም አደረገው አይደለም፣ እሱ ግን የሆነ ነገር ሆኗል። ይሄንን እመኚ። ስለዚህ ልጁ መፍትሄ ሊያስፈልገው የሚችል ነገር ካለ ወደ መፍትሄ ቦታ መውሰድ ነው። ምንም የሚያስታውሰው ነገር እንዴት ይጠፋል? ምንም ነገር እንዴት እየተከናወነ እንደሆነ፣ ለምን እርስ በርስ እንደሚጋጩ፣ ለምን አንቺና እሱ እንደተፋታሽ፣ ለምን ሄርሜላ ጋር እንደሄደ፣ ለምን ከቤተሰብ ከቡዜ ጋር አንቺና ቡዜ መካከል ጸብ እንደተፈጠረ፣ ይሄን ሁሉ ነገር ምንም የሚያስታውሰው ነገር ከሌለ አስቢው። የተደረገበትን ነገር አንድም የማያስታውስ ከሆነ ወይም ያደረገውን ነገር አንድም የማያስታውስ ከሆነ ይሄ ልጅ በጤናው አይደለም። በቃ በጤናው አይደለም። ስለዚህ መፍትሄ ያስፈልገዋል። መፍትሄ ሊሰጠው ወደሚችለው ቦታ ላይ መሄድ አለበት። ወይ ጸሎትም ወይ ሐኪም ቤትም ብቻ የትም ውሰዱት። ከዛ በፊት ግን ወይ ጋሽዬንም ጥሩ ትልቅ ሰው ጥሩና በቃ የሚመለከተው ስለሱ የሚመለከተው አባት እናት አለው ከናንተ በላይ ሊጨነቁለት የሚችሉ እነሱ ጋር ውሰዱት። በቃ በእንደዚህ አይነት ሁኔታ አይደለም አብርሃም ላንቺ ባል የሚሆነው። ይሄንን ወቂ። ካንቺ ጎንነን ካንቺ አጠገብነን ማለት አንቺ እንደፈለግሽ የፈለግሽውን ነገር ትክክል ያልሆንሽውንም ነገር ስታደርጊ ካንቺ ጋር አብረን እንሆናለን ማለት አይደለም እኮ። በቃ የናንተ ትዳር ምናምን ያኔ የደረሰብሽ ነገር ምናምን እኮ አንቺ እንኳን ረስተሽው ተረሳስቶ ነገሮች እዚህ ደረጃ ደረሳችሁ። በቃ ወደ መጥፎ መንገድ ውስጥ እየገባችሁ ነው። በግድ ኳስሽ ማስቀምጣችሁ ይሄ ነገር ቢያስባል ገናዘብ አለብሽ። ምንድነው? በድን እኮ ነው ያለው ልጁ እኮ ምን እንደሆነ መጀመሪያ ንገረኝ። አንተ ታውቀው አይደለም ምን እንደሆነ ደህና አይደለም እኮ ደህና ያለበት አንቺ ማየት የከበደሽ ነገር እኛ አይተናል። ሰው አይቷል። እኔ ዳኒ ራሱ ያኔ ከዚህ ከፋ ነገር
ይመጣል ወይም ይደርስባል ወይም ሊደረግባችሁ ነው አይነት ነገር ስትል መቼም ሊያደርጉ ያሰቡትንና ያቀዱትን ነገር አቃለው እያልክ ነው አይደለ? ስለዚህ ምንድነው የከፋው ነገር? የምታውቀው ነገር ምንድነው? አሁን ዝም ብለህ እኛ ላይ የሆነ አይምሮአችን ላይ የሆነ ነገር ጣል አድርገብን እውነትን ነው ለካ ዳኒ የከፋ ነገር ለካ አደርግባቸዋለሁ እናደርግብሃለን እያሉ ነው ብሎ ነግሮታል። ለካ እነሱ የማይሆን ነገር ልጁ ላይ አድርገውበት ነው ብለን እንደገና የማይሆን ነገር እንድናስብ ከምታደርገን እውነት የሆነ ማረጋገጫ ያለው ነገር ንገረን። ከነሱ ጋር ስለነበር አንተም አንዱ የአብርሃም ክፉ ጠላቱ እንደነበርክ እናውቃለን። ስለዚህ የምታውቀው ነገር ካለ ተናገር። ወይም አንተ እንደዚህ ይሆንክ ያለኸው ያኔ ስታደርግ የነበረውን ነገር ቤተሰቦቹም ረስተውት ምናምን ነገር አንተን እንደ ጥሩ እንዲመለከቱ ለአብርሃም ደረስክለት ተብሎ ያኔ ስታደርግበት የነበረው ነገር እንዲረሳል ፈልገህ ካልሆነ በስተቀር ከመጀመሪያውንም አንደኛ ብቻህን አትመጣም። አንተ መብት የለህም። ጸበልም ሐኪም ቤትም የመውሰድ ቤተሰብ ነው የሚጠየቀው። የሆነ ፊርማ ቢያስፈልግ እንኳን አባት እናት ተብሎ ነው አይደለም የሚጠየቀው። በአብርሃም ህይወት ላይ ኃላፊነት ያለው ሰው ነው ለአብርሃም ሊፈርም የሚችለው አይደል? ስለዚህ አንተ ማድረግ ያለብህ ያለበትን ቦታ ካወቅ ለቤተሰቡ አሳውቀ ቤተሰቡ እንዲመጣ ወይም ከቤተሰቡ ጋር አብረህ መተህ ማድረግ ያለባቸውን እንዲያደርጉ ነው ማድረግ ያለብህ። ካልሆነ በስተቀር አሁን አንተ እዚህ ጋር የምታሳየው ነገር ምንም እውነት ልታወራ ትችላለህ፣ ጥሩ ነገር ልትናገር ትችላለህ። አንተ ግን ለአብርሃም ጥሩ ሆነ ስለማታቅ አይዶን ነው እኔ ላምን አልችልም። ልጁን ለማረጋጋት ምናምን የመጣት መስሎ ልጁን ይባስ የባሰውን እንትን አስመሰልከው። ስቴዲየም ያለ ነው የሚመስለው። በጣም ሩታ እየታየብሽ ነው ማለት እኔ አሁን ስትናገር እየታየኝ። በነገራችን ላይ እውነታቸውን እኮ ነው። በትክክለኛ ቦታ የአብርሃም ሁኔታ እውነትም አስጨንቆ ከሆነ እንደዚያ የምትውረገረግበት ምንም አይነት ምክንያት የለም። ተረጋግተህ መጠየቅ ያለብህን ጠይቀ አብርሃምንም አውርተኸው በቃ ማወቅ ያለብህን ኢንፎርሜሽን ይዘህ ሄደ ልጁ እንደዚህ ነው በቃ እነሱም እንደዚህ ብለውኛል ብለህ ለቤተሰብ ነው መንገር ያለብህ። አንተ እንደዚህ መሆን ምንም የምታመጣው ነገር የለም በቃ። ምክንያቱም ቤተሰብ ባይኖረው ብቻውን ቢሆን ሰው የሚያስፈልገው አይነት ሰው ቢሆን ኖሮ እንግዲህ እውነትህን ነው እንል ነበር። ግን ከአንተ በላይ እንዲህ ጭረት እንዲነካው የማይፈልጉ ስለሱ የሚጨነቁ እህት ወንድሞች አባት እናት አለው። ቢኒም ቢሆን እኮ ወንድሙ ነው። ስለዚህ የሚያውቁት ነገር ስላለ እንጂ በእንደዚህ ደረጃ አብርሃም ላይ ክፉ መሆን ፈልጎ አይደለም። ኤፍሬምም ሩታም ቢኒም በአብርሃም ላይ ክፉ መሆን ፈልጎ አይደለም። ግን ምንድነው ደና ነው የሚለው ነገር ነው። አሁን ከነሱ ጋር እያጋጨኝ ከሩታ ጋር እያጋጨኝ ያለው ደና አይደለም አብርሃም። እኛ የምናውቀው አብርሃም ይሄ አይደለም። በቃ አውቃችሁ የሆነ ነገር እየሰራችሁብንም ከሆነ አብርሃምም አውቀ እየተወንክ ካልሆነ በስተቀር በምንም ተአምር እንደዚህ አይነት አብርሃም እኛ አይተናናቅም። ደራሞነና አለሞነ ዶክተር ገባ ምንም አትደረግ በክብና ብቻ አብረህ ሂድ። ከዛ ላይ ሳይኮሎጂ ዶክተሮች ይዩ ታክመህ ብቻ ትመጣለህ። እኔ እኮ ለምንድን ነው እንዲህ የሚሉኝ? እኔ ጤነኛ ነኝ እኮ። ምን ሆነዋል ሰዎቹ? ምን ሆኜ ነበር ከዚህ በፊት? ምን አይነቱን አብርሃም ነው የሚያውቁት? ለምንድን ነው እንደዚህ የሚሉኝ? ጤነኛ አይደለህም ታማሃል፣ ሳይኮሎጂ ጸበል የሚለኝ ለምንድን ነው? እንዴት በምን ነበር የሚያቀኝ ዳኒ ብሎ እኮ አብርሃም እንዴት አልጠየቀም እኮ ነው። ምንም ካልሆነ ለምን አልጠየቀም? ይሄን ለምንድን ነው እንደዚህ የሚለው? ምክንያቱም አብርሃም ምንም ባይሆን ኖሮ እንዴት ነው ታማል ጤነኛ አይደለም ጸበል እንሰድ ሲል አብርሃም ዝም ሊል? እናውቃለን እኮ አብርሃምን አይደል እንዴ? ስለዚህ በቃ የሆነ ነገር ሆኗል። በቃ የሆነ ነገር ሆኗል። ልጁ ምን ሆኖ እንደሆነ እግዚአብሔር ይወቀው። ማን እንደዚህ እንዳደረገው እግዚአብሔር ይወቀው። የሳይኮሎጂ ዶክተሮች ብቻ ነው የሚያዩ። ደህና እንደሆንክና እንዳልሆንክ ብቻ ያያሉ። ከዛ ተመልሰው ወደ ቤት ትመጣለህ። ችግር የለውም እሱን አብረን እንታያለን። ስማኝ አብርሃም፣ ችግር የለውም አብርሃም ችግር የለውም። እኔም አብሬ እታያለሁ። ችግር የለም እታከማለሁ። ከዛ ታክመን ሁለታችንም ደህና እንደሆነ ዶክተሮች ሲጽፉልን ወደ ቤት ትመለሳለህ። ወደ ልጅ ወደ ትዳር ትመለሳለህ። አንዴ ብቻ ህክምናው ጋር አብርሃም ተነስ። አመሰግናለሁ። ዳኒ አርፍ። ለምንድን ነው ልጅ የምታንቀለቅለው? አላንቀለቀልኩትም። ይሰማኛል እንደምትሉት አብርሃም ምንም አልሆነም ሰላም ነው የምትሉ ከሆነ ናኒር ሲለው እሺ ብሎ ተከትሎት ለምን ይሄዳል? ያን ያልኩበት ምክንያት አብርሃም ታሟል ምናምን ልላችሁ ፈልጌ አይደለም። ስለታመመ አይደለም ብድግ ብለን ናኒር ሲለው የሄደው። አብርሃም ምንም አልሆነም ምንም የተቀየረ ነገር የለም እንዳላችሁት ቢሆን ኖሮ አብርሃም ናኒር ሲለው ተከትሎት ባልሄደ ነበር። ምን እየተካሄደ እንደሆነ እነማን እንደሆናችሁ ራሱ ልጁ እያወቀ ራሱ እየመሰለኝ አይደለም። ሩታ ራሱ የሚያቅሽ እየመሰለኝ አይደለም። እኔ ካሁን እየሆነ ካለው ነገር አንጻር እኔ ሚስት ነኝ ይሄ ልጅ ነው ይሄ ወንድም ነው ብላችሁት ምናምን ነው የሚመስለኝ። እንደዛ ነዋ። የእናንተ ጊዜ ሚስቱን የሚያስታውስ ልጁን የሚያስታውስ ዳኒን የማያቅ የተፈጠረውን ነገር የሚረሳ ትዳር እንደነበረው የማያቅ ኤርሜላ የምትባል ሴት በህይወት ውስጥ እንደነበረች ምንም የማያስታውስ እንዴት ሊሆን ይችላል? ንገሩኝ እስኪ። በቃ አባት እናት እንዳለው እንዴት ይረሳል? እህት እንዳለው እንዴት ይረሳል?
ለምንድን ነው የምትደርቂው? በዚህ ልክ ማለት ሰላም መሆኑ መረጋጋቱ ህይወቱን መምረጡ ምናምን ደብሯችሁ ነው በዚህ ልክ የምር ማለት እኔ ሲጀመር ማለት ነው ይቅርታ አድርግልኝና እኔ ሩታ መረጋጋት እንደዚህ ነው እንዴ? ሰው የሚረጋጋው እንደዚህ ነው? እኔ ቤተሰቦች የምሬን ነው የምላችሁ፣ እውነቱን እናውራ ማለት እንደዚህ ነው ሰው የሚረጋጋው? እንደዚህ ይሄ መረጋጋት ነው እንዴ? ሁሉን መርሳት፣ ሁሉን አለማወቅ መረጋጋት ነው? እንደ ሕፃን ልጅ መሆን መረጋጋት ነው? የተባለውን እኮ እያደረገ ነው ያለው። እንደ ሚስት ነኝ ስላለችው ባልሽ ሚስት ነኝ ባሌ ነህ ወንድም ነው እንደዚህ ነው ስለተባለ ብቻ የተባለውን ነገር እኮ እያደረገ ያለው የተነገረውን ነው አብርሃም እያደረገ ያለው እንጂ ምንም እሱ ፈልጎት ወይም ደግሞ እንደሚባለው ወደ ሚስቱ ወደ ትዳሩ ተመልሶ ከሄርሜላ ጋር የነበረው ነገር ትክክል እንዳልሆነ ትዳሩን መፍታት እንደሌለበት አምኖ ምናምን ነገር ወደ ሚስቱ የተመለሰ አብርሃም አይደለም እየተመለከትኩ ያለሁት። ራሱን እንኳን የማያውቅ አብርሃም ነው እያየሁ ያለሁት። ምን እየተደረገ ምን እየተፈጠረ እንዳለ እንኳን ማገናዘብ የማይችል አብርሃም ነው እየተመለከትኩ ያለሁት። ስለዚህ ይሄን አብርሃም ደግሞ ሁላችንም አናውቀውም። እኛ የምናውቀው አብርሃም አለ። እንዴት እኛ እኮ በቀጣይ በምታቀዱት አቀድ ላይ አልስማማም ያልኩት ገባሽ አይደለም? እዛች ጋር ፊት ለፊት የመታችሁ እንደዛ አትስታረጉ። እኔ አሁንም ይኸውልህ ምንም አቅዳችሁ የነበራችሁትን ነገር ፊት ለፊት ካልተናገርክ አናምንህም። ምንም ነገር ተናገር ፊት ለፊት። አሁን እዚህ ጋር ለአብርሃም አዛኝ፣ እዚህ ጋር ደግሞ ሩታን ማስጠቆር ምናምን ተውት። እስኪ አንዱ ነገር ላይ ፎከስ አድርጉ። ሶስት ነገር ነው ዳኒ እያደረክ ያለው እዚህ ጋር ለአብርሃምን ለማዳን አብርሃምን ከጎኑ ለመሆን በቃ አብርሃም ካለበት ነገር ለማውጣት አይነት ነገር አክት ታደርጋለህ። እንደገና በተዘዋዋሪ በጣም ለአብርሃም አዛኝ እያዘንክ እንደሆነ ለአብርሃም በጣም ጥሩ ሰው እንደሆንክ ለማሳየት ትፈልጋለህ። ሶስተኛ ደግሞ እዛው መሃል ደግሞ እንደገና ሩታ ለአብርሃም መጥፎ እንደሆነች መጥፎ እቅድ አቅዳችሁ እንደነበረ ትናገራለህ። ምንድን ያቀድከው? ተናገራ። እውነተኛ ሰው ከሆንክ አቅዳችሁ የነበራችሁትን ነገር ተናገር። ታውቀዋለህ፣ አውርተሃላ እንዴ አውርተሃል አይደል? አብራቸው ቁጭ ብለህ የዛኔ አብረህ ቁጭ ብለህ በምታወራበት ጊዜ ከሆነ ሳትስማማ ጥለህ ሄድከው ሐሳባቸው ምን እንደነበረ እቅዳቸው ምን እንደነበረ ምን ሊያደርጉ እንደነበረ አብርሃም ላይ ተናገር ፊት ለፊት። አቀበጃጀር ዝም ብለህ መጣ ይኸው ዝም ብለህ እንሂድ ጸበል ምናምን ሳይኮሎጂ ጋር ምናምን ትቀባጥራለህ። እዚህ ጋር ምናምን ሩታ መጥፎ እንደሆነች ምናምን እዚህ ጋር አንተ ጥሩ ሰው እንዴ እኛን አስቡልን እንጂ ለእሱደንነቱን ካወቅኩኝ ሁላችን ካወቀን እናንተ አታስፈልጉም። ምን አቀለታለሁ ወረቀት እናምጣለን። ማረጋገጫ ስለሚያስፈልግ ማለት ነው። ሕክምና ኒክ ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ። ደህና እንደሆንክ ብቻ አንዴ እሺ ቢያንስ ወይ ምን ታርገው እኔ ከፈለክ እነሱም አብረው ነው ያው አብራችሁ ትሄዱና ማለት ነው ታክሙ። እኔ አሁን ከዚህ ንግግር ውስጥ ራሱ እየተረዳሁ ያለሁት ምንድነው አብርሃም የሆነ በቃ ማለት እንዴት እንደሆነ አላውቅም። እኔ ከሆነ ነገር ውስጥ እንደወጣ በሆነ ነገር ውስጥ ተጠምዶ እንደነበረ ቀስ በቀስ ወደ ራሱ ወደ አይምሮ እየተመለሰ ያለ አይነት ሰውም ነው እያየሁ ያለሁት። አንዳንድ ቦታ ላይ ደግሞ ሆን ብሎም ይመስለኛል። እንደገና ደግሞ ሌላማ መጥፎ ነገርም እንዳስብ ያደርገኛል። እንደው ምን አድርገውት ነው ብዬ እዚህ ጋር ደግሞ አሁን የማየው ነገር ደግሞ የሆነ በቃ ነገሮችን ያስተውላቸዋል፣ ያውቃቸዋል። ግን በቃ የሆነ አለ አይደል አንዳንድ የሆነ ኢነርጂ ሲክደን በቃ የሆነ አቅም ስናጣ የሆነ አይምሮአችንን በደንብ መቆጣጠር ሲያቅተን በቃ ከሆነ ነገሩ ስንነቃ ስንወጣ ቀስ እያለን ልክ ከኮማ እንደነቃ አይነት ሰውም አያለሁኝ። አይ ዶንት ኖ ምን እንደሆነ እኛ ብቻ አንተ ሰላሙን አንተ ገቡ አይንካ ብቻ። ባለፈው ላይ ድራማ ይሰሩብኛል እሱ ነው ሜሪ ኮሊናንቺ ሰላም ስለሆነ ደብሮች ነው ማለት ወዳጅ የምትለው ዞሮ ጠላት ነው የሚሆነው እና እንደዛን እየሆናችሁብኛል። ለምንድን ነው አሁን ሰላም አብርሃም የተበታቸው? በነገራችን ላይ አብርሃም ያኔ እንዲጠይቅ የምፈልጋቸውን ጥያቄዎች አሁን እየጠየቀ ነው ማለት ያኔ እሱና ሩታ እንዲለያዩ እንዳይታረቁ ሰዎች ሲፈልጉ ጠይቆ አያውቅም። ለምን አላለም አይደል? ሚስቱ ክፉ እንደሆነች ሲነገረው ማትሆነው ማታከብረው ምናምን እንደሆነች ያን ብቻ ነበር ሲነግሩት የነበረው እንጂ እስከዛሬ ድረስ አብራው እንደነበረች ዛሬ እዚህ ጋር ስለመድረሱ አንዳንዱ ነገሩ ሲመሰክርላት የነበረችው ትልቅ ባለውለታው በህይወት ውስጥ ትልቅ ኢምፖርታንት የሆነች ሴት እንደሆነች ዛሬ ላይ እዚህ ላይ ለመድረሱ ከእግዚአብሔር በታች ትልቅ በረከቱ እንደሆነች ምናምን ነገር አብርሃም ነበር ሲመሰክርላት የነበረው። አይኖ ግን እነዛ ሰዎች ይሄን አልነገሩትም። መጥፎ እንደሆነች ብቻ በአይምሮ ላይ ሲነግሩ ምን ሲሉ ነበረ። ዛሬ ግን አንድ ትክክለኛ ጥያቄ ጠየቀ። ለምንድን ነው እኔና አንቺ አብረን በመሆናችን ደስተኛ ያልሆነው ሰው ለምንድን ነው? ትክክለኛ ጥያቄ በነገራችን ላይ። ስለዚህ ይሄ ሰው ቀስ እያለ ወይ ወደ አይምሮ እየተመለሰ ነው። እንደውም ወደ አይምሮ ሙሉ ለሙሉ የተመለሰ ለታ ጉድ ነው የሚፈላው። እያዳሜሽ ምን ሊውጥሽ እንደሚችል እናያለን። አይኖ ብቻ ማለት ሰላም እንዳልሆነ ማለት አብርሃም ታሟል የሆነ ነገር ሆኗል አይደለም እኔ እየተረዳው ያለሁት። ብቻ በቃ የሆነ ወደ ራሱ ቀስ እያለ እየተመለሰ ነው። ሆኖ የነበረው ነገር ከነበረ አይ ዶንት ኖ
ሆኖ የነበረው ነገር ካለም እነሱ ይነግሩናል በጊዜ ሂደት ብዬ አምናለሁኝ። ከዛ ውጪ ዛሬ በተመለከትኩት ነገር ይሄን ያክል አብርሃም ላይ የሚያሰጋ ነገር አላየሁም። መጀመሪያ ፈርቼ ነበር። አሁን ግን እየተመለከትኩ ያለሁት ምንድነው ወደ ራሱ ቀስ እያለ እየተመለሰ ነው። ምክንያቱም የሆነ አቅሙን አጥቷል። ሰዎች የሚሆኑት ነገር ግራ ገብቶታል። ምክንያቱም የነበረበትን ነገር የማያስታውስ ሰው ነው። ከሆነ ነገር ውስጥ ከነበረበት ነገር ወደ ትክክለኛው ማንነቱ ሲመለስ ይደነግጣል። ሰው ምን ሆኜ ነው ይላል። ሲባል የነበረውን ነገር ሲመለከት ቤተሰቦቹን፣ ኦዲየንሶቹን ትዳር የነበረው ሰው ሆኖ ትዳሩን መፍታቱ፣ መለያየቱ፣ ልጁን ሳያይ ከልጁ መለያየቱ ምናምን እነዛ ነገሮች በቃ ያስጨንቀዋል። የባሰ ያ እየመሰለኝ ነው። ስለዚህ እስኪ የሚሆነውን እናያለን። በዚህ ጉዳይ ላይ ቤተሰብ ጣልቃ ቢገባ ደስ ይለናል። ምክንያቱም እነዚህ ልጆች አሁንም ጥል ነው ወይም መሰዳደብ ብቻ የሆነ ነገር ነው እየፈጠረ ያሉት እንጂ ለልጁ መፍትሄ ሊሆን የሚችል እንዲረጋጋ ራሱን በደንብ አድርጎ እንዲያውቅ ወደሚያደርገው እረፍት ውስጥ አልገባም አብርሃም። ስለዚህ በዚህ ነገር ቡዜም ኤፍሬም ምናምንም ብቻ አይደለም በቃ ጋሽዬ ያስፈልጋሉ። እናት አባት በዚህ ነገር ውስጥ ጣልቃ መግባት አለባቸው። ካልሆነ እነዚህ ልጆች ማይሆን ደረጃ ይዳረሳሉ። የቡዜ የትናንትና ሁኔታ ከባድ ነገር በእህትና ወንድማማቾች መካከል እንዲፈጠር አንፈልግም። ቀላሉን ነገር በጣም እያከበዳችሁ ስለሆነ ማለት ነው። ወዳችኋለሁ ብቻ